ወደ ሌሎች አጫጭር የቢዝነስ መረጃዎቻችን እናመራለን። የኢትዮጵያ ብሔራዊ ባንክ ገንዘባቸውን በባንክ የሚቆጥቡ ግለሰቦችን ከአደጋ የሚጠብቅ የተቀማጭ ገንዘብ መድህን ፈንድ ቅድመ ዝግጅቱን ጨርሶ ስራ ማስጀመሩን የብሔራዊ ባንክ አስታውቋል። በብሔራዊ ባንክ በኩል የወጣው መረጃ እንደሚያመለክተው ይህ ተቋቁሞ በይፋ ስራ የጀመረው የኢትዮጵያ ተቀማጭ ገንዘብ መድህን ፈንድ በአነስተኛ የማይክሮ ፋይናንስ ተቋማትም ሆነ ለትርፍ በተቋቋሙ ንግድ ባንኮች ውስጥ ገንዘባቸውን ለሚቆጥቡት ዋስትና የሚሆን ነው። ታዲያ ፈንዱ በእነዚህ ተቋማት ላይ ተፈጥሯዊም ሆነ ሰው ሰራሽ የመውደቅ አደጋ በሚያጋጥም ወቅት ደንበኞች ካሳ የሚያገኙበት ስርዓት እንደሆነም ያስቀመጡት የብሔራዊ ባንክ ዋና ገዢ አቶ ማሞ ምህረቱ ናቸው። የካሳ ክፍያዎች ለአስቀማጩ መክፈል የፈንዱ ዋና ዓላማ እንደሆነም ገልጸዋል። ከዚህ ቀደም የዓለም ባንክ በኢትዮጵያ የፋይናንስ ዘርፍ ጤናማነት ላይ ባካሄደው ጥናት በኢትዮጵያ ሊያጋጥም የሚችልን የፋይናንስ ደህንነት አደጋ ለመፍታት የሚያስችል ስርዓትም ሆነ የችግር ጊዜ አያያዝ ዝግጅት አለመኖሩን ከ2 ዓመት በፊት ባወጣው ሪፖርት ይፋ ማድረጉ የሚታወስ ነው። ይህ አዲሱ የኢንሹራንስ ፈንድ ቆጣቢዎችን ከአልታሰበ አደጋ የሚጠብቅ ከመሆኑም በተጨማሪ በስጋት ምክንያት ገንዘባቸውን ለማውጣት በአንድ ጊዜ ወደ ፋይናንስ ተቋማት እንዳይተሙ የሚከላከልም ነው። በብሔራዊ ባንክ የሚመራው ይህ የመድህን ፈንድን ስራ ለማስጀመር በመንግስት 200 ሚሊዮን ብር እንደሚመደብለት የታወቀም ሲሆን ከዚህ በተጨማሪም አባል ለመሆን ለሚፈልጉ የፋይናንስ ተቋማትና ባንኮች ፈንዱ የሚያሳውቀውን መነሻ አረቦን መክፈል ይጠበቅባቸዋል። የፈንዱ ገንዘብ ተቀማጭ የሚሆነው በኢትዮጵያ ብሔራዊ ባንክ ሲሆን ፈንዱን በበላይነት የሚመሩት 5 ቦርድ አባላትም የሚኖሩት ይሆናል ነው የተባለው። የዓለም ገንዘብ ድርጅት IMF በተያዘው የፈረንጆቹ 2023 የኢትዮጵያ ኢኮኖሚ 6.1 በመቶ እድገት እንደሚያስመዘግብ ተንብዮአል። ተቋሙ በቀጣይ 2024 ደግሞ 6.4 በመቶ እንደሚያድግም በትንበያው አስቀምጧል። ይህም ከዓመት በፊት ከነበረው ከ2022ቱ የሀገሪቱ ኢኮኖሚ ጋር ተመሳሳይ እንደሆነም ያሳያል። ትንበያው እንደሚያሳየውም ኢትዮጵያ የቀጣይ ዓመት አጠቃላይ የኢኮኖሚ እድገት ከሳህራ በታች ከሚገኙ ዝቅተኛ ገቢ ካላቸው ሀገራት አንጻር የተሻለ ነውም ተብሏል። ይህ ትንበያ ይፋ የሆነው የኢትዮጵያ ከፍተኛ ልዑካን በተሳተፉበት የሁለቱ ግዙፍ የገንዘብ ተቋማት IMF እና ዓለም ባንክ በሚያካሂዱት ዓመታዊ የጸደይ ስብሰባ ወቅት ነው። በዚህ ዓመታዊ ጉባኤም ኢትዮጵያን ጨምሮ ከሳህራ በታች የሚገኙ ሀገራት በዓመቱ የ3.6 በመቶ እድገት ያስመዘግባሉ ተብሏል። እንዲሁም በዚሁ ቀጠና የሚገኙ ሀገራት በ2024 የ4.2 በመቶ እድገት ይኖራቸዋል። ከነዚህ ሀገራት ውስጥም ሴኔጋል፣ ኮትዲቯር፣ ኬንያ በአንጻራዊነት ከፍተኛ የሚባል እድገት የሚያስመዘግቡ ሲሆን ኢትዮጵያና ታንዛኒያን ጨምሮ ሌሎች 6 ሀገራት ደግሞ ከ5 በመቶ በላይ እድገት ይኖራቸዋል ነው የተባለው። አምራችና ሸማቾችን በቀጥታ የሚያገናኝ አዲስ የአይነት ግብይት አገልግሎት ሊጀመር ነው ተብሏል። የኢትዮጵያ ምርት ገበያ ከመደበኛው የምርት ግብይት በተጨማሪ ወደፊት የሚፈጸም ግብይት ወይም ፎርዋርድ ትሬድ የሚባል አዲስ የአይነት ግብይት ከ2 ሳምንታት በኋላ ሊጀምር ስለመሆኑ አስታውቋል። አዲሱ የግብይት ስርዓት ገዥና ሻጮች ቀድመው ውል ፈጽመው በውሉ መሰረት ተፈላጊው ምርት ሲደርስ ግብይታቸውን የመፈጸም የሚያስችላቸው ነው። እስካሁን ድረስ በምርት ገበያ በኩል ወዲያውኑ ግብይቶች በመፈጸም ሻጭን ከገዥ በማገናኘት ግብይቶች ይከናወኑ የነበረ ሲሆን በአሁኑ ወቅት ምርቶች በስፋት እየተመረቱ በመሆናቸው ወደፊት የሚፈጸም ግብይት ለመጀመር ምርት ገበያው በዝግጅት ላይ መሆኑን አስታውቋል። ይህ አዲሱ የግብይት አሰራር በኢትዮጵያ ሲቀርብ የመጀመሪያ ቢሆንም በሌሎች ሀገራት ግን የተለመደና ዘመናዊ የግብይት አሰራርም ነበር። አሰራሩ 2 አበይት ተግባራት የሚኖሩት ሲሆን የመጀመሪያው ሻጭና ገዢ ምርትና ገንዘባቸውን ወደ ምርት ገበያ መጋዘንና ክፍያ መፈጸሚያ ቋት ውስጥ ካስገቡ በኋላ ግብይት የሚፈጽሙበት ነው። በዚህ ሂደት ሁለቱ አካላት ተገቢ ባልሆነ መንገድ ክፍያ የሚፈጽሙ ከሆነ በማስያዣ የሚያስይዙት ገንዘብ ላይ እርምጃ ስለሚወሰድ የግብይት አሰራሩ ላይ ትልቅ ጥቅም ይሰጣልም ነው የተባለው። በሙከራ ደረጃ በሚጀመረው አዲስ የግብይት አይነት ከ20 በላይ የሚሆኑ ምርቶች ለማካተት የታቀደ ሲሆን በውስጡም ቡናን ጨምሮ ጥራጥሬዎች፣ የቅባት እህሎችና ቅመማ ቅመሞች ከዚህ ውስጥ ተጠቃሾች መሆናቸውን የኢትዮጵያ ምርት ገበያ ባለስልጣን የህዝብ ግንኙነት ኃላፊ አቶ ነጻነት ለኢትዮ ቢዝነስ ገልጸዋል። የዓለም ገንዘብ ድርጅት IMF እና ዓለም ባንክ በኢትዮጵያ የትይዩ ገበያን ለማስቀረት ስለማሰባቸው ተነግሯል። በዋሽንግተን ከሚያዝያ 2 ቀን 2015 ዓ.ም ጀምሮ በመካሄድ ላይ በሚገኘው የዓለም ገንዘብ ድርጅትና የዓለም ባንክ የጸደይ ስብሰባ የኢትዮጵያን ኢኮኖሚ ፈተና የሆነው የትይዩ ገበያን በተመለከተ መፍትሄ እንዲያገኝ እንደሚመክሩም ታውቋል።
በጉባኤው ላይም ይህ ትይዩ ገበያ ብዙሃኑ የሀገሪቱ ዜጎች ተጽዕኖ ተጋላጭ እንዳደረጋቸውና በ2019 በኢትዮጵያ ይፋዊ ጉብኝት ያደረጉት የዓለም ባንክ ፕሬዝዳንት ዴቪድ ማሊያስ ገልጸዋል። በዚህ ጉባኤ ላይም የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱና የገንዘብ ሚኒስትሩ አቶ አህመድ ሺዴን ጨምሮ በርካታ ልዑካን ታድመዋል። ይህ በእንዲህ እንዳለ የዓለም ገንዘብ ድርጅት IMF የባለሙያዎች ቡድን በኢትዮጵያ ለሁለት ሳምንታት የዘለቀ ቆይታ ማድረጋቸውንና በቆይታቸውም ከኢትዮጵያ መንግስት ጋር መምከራቸው የሚታወስ ነው። በዛሬ የኢትዮ ቢዝነስ የቢዝነስ መረጃዎቻችን በዝርዝር የዘንድሮ የፋሲካ በዓል ከወትሮ በተለየ የተዳከመ የበዓል የግብይት እንቅስቃሴ እንደተስተዋለበት የኢትዮጵያ ብሔራዊ ባንክ የተቀማጭ ገንዘብ መድን ፈንድ ቅድመ ዝግጅት ጨርሶ ወደ ስራ ማስገባት ስለመጀመሩ የዓለም ገንዘብ ድርጅት በተያዘው የፈረንጆቹ 2023 የኢትዮጵያ ኢኮኖሚ በ6.1 በመቶ እድገት እንደሚያስመዘግብና እነዚህንና ሌሎች የቢዝነስ ጉዳዮችን ያካተትንበት የኢትዮ ቢዝነስ መረጃ ፕሮግራማችን ይህን ይመስል ነበር። ሳምንት በሌሎች መሰል የቢዝነስ ጉዳዮች እስከምንገናኝ ሰላም ሁኑ።